አዲስ አበባ የማናት የሚለው ጉዳይ አሁንም አነጋጋሪነቱን ቀጥሏል። ከሰሞኑ አንዳንድ ከማህበራዊ ሚዲያው ወይም ደግሞ ከመደበኛ ሚዲያው ርቀው የነበሩ የኦሮሞ አክቲቪስቶች ተመልሰው መጥተዋል። ይሄ ጉዳይ ምን ይመስላል የሚለውን ለእናንተ የምናቀርብላችሁ ይሆናል። ሌሎች ጉዳዮች አሉ። ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ ላይክ በማድረግ መመልከት ጀምሩ። በቀጥታ ወደ ጉዳያችን እናልፋለን። የሀገራዊ ምክክር ሂደቱ መጀመሩን ተከትሎ የአዲስ አበባ ሁኔታ አነጋጋሪና አጠያያቂ ስለመሆኑ እኛም እየዘገብንላችሁ ነበር። አነጋጋሪም ሆነ አጠያያቂ የሆነበት ምክንያት ምንድነው ከተባለ አዲስ አበባ በምንና በማን ትተዳደር የሚለው ጉዳይ ነው። አንደኛው የአዲስ አበባ የአስተዳደራዊ መዋቅርና ተጠሪነት ነው ጥያቄ የተነሳበት። ሌላኛው ደግሞ የይገባኛል ጥያቄ ነው የተነሳበት ማለት ነው። ገሚሱ ወገን አዲስ አበባ የኦሮሞ ወይም ደግሞ የኦሮሚያ ትሁን በኦሮሚያ አስተዳደር ስር ልክ ሸገር ሲቲ እንደምትተዳደረው ትተዳደር ሲሉ፣ አንዳንድ ወገኖች ደግሞ የፌደራል መንግስቱ ሆና ትቀጥል የሚል ሐሳብ አንስተዋል። ለሁለቱም ታገለግላለች ማለትም ለኦሮሚያ ክልልም ለፌደራል መንግስቱ መቀመጫነትም ከተማዋ ታገለግላለች የሚሉም ደግሞ ነበሩ በዚህ የምክክር ሂደት ውስጥ የታዩት ማለት ነው። ሆኖም ግን በጣም በእጅጉ አወዛጋቢ የነበረው አዲስ አበባ የኦሮሚያ እንድትሆን ጫና እየደረሰብን ነው ወይም እየተፈጸመብን ነው የሚሉ ወገኖች በምክክር ሂደት ውስጥ መገኘታቸው ነው። አንዳንዶቹ እንዲያውም የመድረክ ጥለው ሁሉ እስከ መውጣት የደረሱበት ሁኔታ እንደነበረ ነው እየተነገረ የነበረው። እኛም በዘገባችን ውስጥ አንስተነው ነበረ። በዚህ የምክክር ሂደት ውስጥ እንግዲህ መድረክ ጥለው ከወጡት ባለፈ የአዲስ አበባ የኦሮሚያ ክልል ዋና ከተማ እና የፌደራሉ መቀመጫ የሆነች ከተማ ናት የሚል ውሳኔ እንዲተላለፍ በመንግስት በኩል ጫና እየተደረገብን ነው ያሉ አንዳንድ ወገኖችም ስማቸውን ሳይገልጹ ለተለያዩ መገናኛ ብዙሃን ቅሬታቸውን እያቀረቡ ቆይተዋል። እነዚህ ወገኖች ይሄ ጫና እየደረሰብን ነው፣ ይሄን የሚደግፍ ወይም ይሄን የውሳኔ ሐሳብ በፊርማ የሚያጸድቅ ሂደት ውስጥ እንድንገባ ተጽዕኖ እየደረሰብን ነው ሲሉ ለተለያዩ መገናኛ ብዙሃን ተናግረው ነበረ። ለአብነት ያክል ለዋዜማ ሚዲያ የገለጹት ቅሬታቸውን ያንጸባረቁት ወገኖች ይህንን ሐሳብ ሲያንጸባርቁ ነበር ማለት ነው። እንግዲህ እነዚህ ወገኖች ጫና ተፈጠረብን ከማለታቸው ሌላ ከሰሞኑ ከማህበራዊ ሚዲያም ሆነ ከመደበኛ የመገናኛ ብዙሃን አስተያየት ከመስጠትና ከፍ ሲልም አሁን ባለው መንግስታዊ አስተዳደር ላይ ትችት ከማቅረብ አረፍ ያሉ ወይም ድጋፍም ራሱም ከማቅረብ ትንሽ አረፍ ያሉ ወገኖች ወደ ማህበራዊ ሚዲያው ተመልሰዋል። እነዚህ ወገኖች ካነሱት ሐሳብ ባለፈ ለምንድነው የተመለሱት የሚለውን ነገር ደግሞ የነሱን የትንታኔ አካሄድ እንመለከትና የተነሱበትን ሁኔታና ወደፊት ምን ሊፈጠር እንደሚችል ለእናንተ ግምታችንን እናስተላልፋለን ማለት ነው። የመጀመሪያው ሰው እንግዲህ ዶክተር ደረጀ ገረፋ ቱሉን ነው። ዶክተር ደረጀ ከዚህ በፊት አሁን ያለው አስተዳደር ከመምጣቱም በፊት ሆነ ከመጣም በኋላ በየመገናኛ ብዙሃኑ የማይጠፋ በማህበራዊ ሚዲያ ገጹ ላይ አስተያየቶችን ከመጻፍ የማይወዝን ሰው ነበር። ከቅርብ ዓመታት ወዲህ እንግዲህ ትችት ይበቃኛል ይሆን ሐሳብ መስጠት ይበቃኛል ይሆን አይታወቅም ምክንያቱ። ነገር ግን ከማህበራዊ ሚዲያው ለረጅም ጊዜ ርቆ ነበረ እና ርቆ ቆይቷል። ኦልሞስት ከ3 ዓመት በላይ ለሚሆን ሁላችንም ስንከታተለው ስለነበር ማወቁ ይቻላል ምን ያህል ጊዜያት እንደራቀ ዞሮን ቀረ። በዛሬው ዕለት እንግዲህ ተመልሶ መጥቶ የሰጠው አስተያየት በእጅጉ ትችቶችን ያስተናገደ ከድጋፉ ባሻገር ማለት ነው ትችቶችን ያስተናገደ ሐሳብ ነበር። እንግዲህ ርዕሱ ራሱ ሲጀመር የማይጠረቃው የሪአክሽነሪ ኃይል ነው የሚለው። እንግሊዘኛው መጠቀም አልፈለገም። ሪአክሽነሪ ማለት በአብዮቱ ዘመን ወይም ደግሞ ከዛም በኋላ በነበረው የፖለቲካ ሀቲት ውስጥ
አድሃሪ ተብሎ የሚጠራው ወይም ከአቋሙ የተንሸራተተ ተብሎ የሚጠራው ወገን አድሃሪ ወይም ሪአክሽነሪ ተብሎ ይጠራል። እናም እሱ ሪአክሽነሪ ሲል የጠራው ኃይል አለ። በኋላ ላይ እናየዋለን የትንታኔዎቹ መነሻ ምን እንደሆኑ ማለት ነው። በህገ መንግስቱ መግቢያ ወይም ፕሪያምብል ላይ የሰፈረው ብሔር ብሔረሰብ የሚለው ሀረግ ምቾት ስለነሳኝ ይሰረዝልኝ ሲል ላለፉት 30 ምናምን ዓመት ሪአክሽነሪ ኃይሉ ዘምቷ ዝመተ ይላል። ይህን ያህል ምቾት ከነሳቸው የሚል ብሔር ብሔረሰብ የሚለው ህገ መንግስቱ ላይ የተፈለገ ህብረ ብሔራዊት ኢትዮጵያ በሚል ይተካ ተባሉ። ይህም አላረካቸውም። ብሔር ብሔረሰብ መወገድ ሲገባው በህብረ ብሔራዊት ኢትዮጵያ እንዲተካ ያደረገው ብልጽግና ነው እያሉ ማህበራዊ ሚዲያ ላይ ለቅሶ እየተለቀሰ ነው ወይም እያስለቀሰ ነው የሚል ሀሳብ አንስተዋል። የትኛው ወገን ነው እንደዚህ ሊያነሳ የቻለው የሚለው ግልጽ አይደለም። ማለት ብሔር ብሔረሰብ የሚለው ህብረ ብሔራዊት በሚል ተተካ ተብሎ መንግስትም በአሁኑ ሰዓት ከሚታቸው አካል የተነሳ ሀሳብ ካለ እንግዲህ ይሄ ነው ብሎ ማተቱ የተሻለ ነበር። ግን እዚህ ጋር ምንም አልጠቀሱም ወይም አልጠቀሰም። ግልጽ ነገርም አይደለም። ህብረ ብሔራዊት ኢትዮጵያ ተብሎ ተተካ ተብሎ ለቅሶ እያለቀሰ ያለው ኃይል የትኛው እንደሆነ አይታወቅም። እንግዲህ ይሄ አንዳንድ ኢማጂን የሆኑ ልክ ኢማጂን እንዲሆኑ ኮሚኒቲዎች እንዳሉ ልክ ብሔር እንደሚባሉት ሁሉ ኢማጂን እንዲሆኑ ጠላቶችም ወይም ደግሞ ተቀናቃኞች አሉኝ የማለትም ሁኔታ እንዳለ ከዚህ ላይ ማስተዋል ይቻላል። እዚህ ላይ መታወቅ ያለበት ብሔር ብሔረሰቦች የሚለው ሀረግ ይወገድልኝ ብሎ ከሪአክሽነሪ ኃይሉ ውጭ የጠየቀ አካል የለም። ግን ሌሎችን የሚያስከፋ ከሆነ እና እሱን ካስደሰተ ይሁን ቢባልም ኃይሉ ክሱን ቀጥሏል በማለት ያመለክታል። ሁለት ይሄው ኃይል በህገ መንግስቱ አንቀጽ 39 ላይ የሰፈረ የራስን እድል በራስ የመወሰን እስከ መገንጠል ሀረግም ይወገድልኝ አለ። ምንም እንኳ የፍችም ሆነ የጋብቻ ህግ የህግ አካል ቢሆንም እኛ ኢትዮጵያውያን የምንሰራው ለመገንጠል ሳይሆን ለአንድነት፣ ለእኩልነትና ለወንድማማችነት ወይም እህትማማችነት ነው። እናንተን የሚያስደስት ከሆነ ራስን በራስ ማስተዳደር ይቀመጥና ይገንጠል የሚል ይወጣ ተባለ። ይህም አላረከውም። ራስን በራስ ማስተዳደር ለወደፊቱ ጨፍልቄ ለማስተዳደር ያለኝ እቅድ ላይ እንቅፋት ይሆንብኛል፣ መሰረዝ አለበት። ካልተሰረዘ ይህን የሚያደርገው ኦነጉ ጠቅላይ ሚኒስትር ነው እያለ ማህበራዊ ሚዲያ ላይ ደረት እየመታ ነው። እነ ኦነግ እና ሌሎች የመገንጠል መብት መነሳት የለበትም ብቻ ሳይሆን ዛሬ መገንጠል የሚፈልጉ አባል አላቸው ቢባል ጆሮ ዳባ ልበስ ብሎ የሶሻል ሚዲያ ጩኸቱን ቀጥሏል። ተራማጅ ኃይሎች ከዳር ተንቀሳቅሰው ባካሄዱት አብዮት ላራሹ የተባለውን መሬት ከአጼው ሰዓት ጀምሮ በካበትኩት ሀብት በአርሶ አደሩ ላይ እንዲጠቀለል መሬት ሸቀጥ ይሁንልኝ ብሎ ሲገዘት ከረመ። እሺ መሬት የመንግስትና የህዝብ ብቻ ሳይሆን የግል የሚለውም ይጨመርበት ተባለ። ይህም አላረከው። መሬት የግል ብቻ እንዳይሆን ያደረገው ተረኛው ሁዴድ ነው እያለ ማህበራዊ ሚዲያ ላይ ዳስ ጥሏል። በህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ላይ አዲስ አበባ በኦሮሚያ መካከል የምትገኝና ለከተማዋ የዕለት ተዕለት እንቅስቃሴና እድገት የሚያስፈልጉት አብዛኞቹ የተፈጥሮ ሀብቶች የሚመጡት ከኦሮሚያ ነው። ስለዚህ ሁለቱን አካላት የሚያገናኙ አስተዳደራዊ ጉዳዮችን በተመለከተና የኦሮሚያ ልዩ ጥቅም በተመለከተ በህገ መንግስቱ ላይ የሰፈረው ካልወጣ ሞቼ ይገኛሉ አለ። እሺ ልዩ ጥቅም ይቅርና የጋራ ጥቅም ይሁን ተባለ። ይህም ስላላረከው በሶሻል ሚዲያ የምክክር መድረኩ ሙሉ በሙሉ በኦሮሚያ ብልጽግና ስር ቁጥጥር ስር ውሏል የሚል በሶሻል ሚዲያ ዘመቻ እያፋፈመ ነው። ኦሮሚያ የሚለው ህገ መንግስት ላይ ከሰፈረ ህግ ይጣሳል እያለ ዘምቶ እያዘመተ ነው። አዲስ አበባ በኦሮሚያ መሀል ትገኛለች የተባለው ኦሮሚያ ከሌላው ምን ስለሚለየው ነው ህገ መንግስት ላይ የሚሰፍረው እያለ ነው። ከዚህ በተጨማሪ አዲስ አበባ በአፄው ጊዜም የኢትዮጵያና የሸዋ ጠቅላይ ግዛት ዋና ከተማ ነበረች። ይህም ህጋዊ እውቅና ያለው ነው። በደርግ ጊዜም የኢትዮጵያ የሸዋ ክፍለ ሀገር እና የመናገሻ አውራጃ ከተማ ነበረች። ይህም ህጋዊ እውቅና ነበረው። በ27ቱ የኢህአዴግ ጊዜም ይሁን ባለፉት 8 ዓመታት አዲስ አበባ የኢትዮጵያና የኦሮሚያ ዋና ከተማ ነበረች። ስለዚህ የተለየ ነገር አልተደረገም። ህወሓት መራሹ ኢህአዴግ እንኳን ይሄን እቀይራለሁ ብሎ በመሞከሩ የተፈጠረው ቀውስ ጠባሳው እስከ ዛሬም አለ። ይህ መንግስት ራሱ በዚህ ቀውስ ሰበብ የተጠነሰሰ ለውጥ ፍሬ ነው። ስለዚህ በተግባር የተቀየረ ነገር የለውም። በተግባር የሚቀይረው ነገር ባይኖረው ይኸው ህገ መንግስታዊ እውቅና ይሰጠው ቢባል ለእሱ ፍላጎት ያልተንበረከኩትን ኮሚሽነሮችና በውይይቱ ላይ የተሳተፉትን ግለሰቦች ስም እየጠራ ይኸው
ሪያክሽነሪ ኃይል በማህበራዊ ሚዲያ ስማቸውን እያጠለሸና እያሸማቀቀ ይገኛል። ከዚህም አልፎ ይህ ኃይል የህወሓት የኦሮሚያን ዋና ከተማ የመቀየር ሙከራ መክሸፍ አልነበረበትም። እንዲሁም ብልጽግና የኦሮሚያን ዋና ከተማ ከዚህ ነቅሎ ወደ መዳወላቡ ካልቀየረ ብልጽግና ራሱ ኦነግ ነው እያለ ነው እያለ ይቀጥላል። እንግዲህ በርካታ ነገሮችን እዚህ ላይ እንግዲህ ብናነበው ይሄን ጽሁፍ ምን ጨርሰው አይደለም እና አንዳንድ ነጥቦችን ነው የምንመለከተው። ባይዘው ይሄን ጽሁፍ በተመለከተ በመንግስት ውስጥ ሹመኛ የሆኑት ወይም ደግሞ የአዲስ አበባ ከተማ ጽዳትና ውበት አስተዳደር ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ ጽሁፉን በተመለከተ የሰጡት አስተያየት ምንድነው? ዝም እንዳልክ ብትቀጥል ይሻል ነበር። በውይይቱ አንዱ ሰጪና ነሺ ሌላው ተቀባይ አይደለም፣ ለኢትዮጵያዊቱ ይጠቅማል ቢል ብቻ ነው የሚል ሐሳብ እንግዲህ አንስተዋል። ይህ ማለት ከሁሉም ወገን ፍላጎት አለ፣ ፊት መነሳት ያለበት ፍላጎት ለመስማት ችግር ያለበትን ይመስለኛል ሲሉ ተናግረዋል። እንግዲህ እዚህ ጽሁፍ ላይ እኛ ማንሳት የምንፈልገው ነገር ምንድነው? አንደኛ ነገር አንዳንድ ያልተጠቀሱ እንደው ባለፍ ገደም አረንጓዴ ቢጫ ቀይ ባንዲራ ያለበት የፌስቡክ ፕሮፋይል ይዘው ኮሜንት በሰጡ ሰዎች ብቻ አጠቃላይ ሪያክሽነሪ ኃይል እያሉ መፈረጅ ምን ያህል ያስኬዳል፣ ምን ያህል ርቀት ያስጉዛል የሚለው ነው። ሪያክሽነሪ ኃይል ለማለትና ተራማጅ ኃይል ለማለት ምን አይነት የብየና ሂደቶችን ተጠቅሞ ነው ዶክተር ደረጀ ይህን የተናገረው? አንደኛ ነገር። ሁለተኛ ነገር ይሄ የፕሪያምብልና የአንቀጽ 39 ኦሬዲ ሲያከራክር ከቆየ ኦልሞስት ወደ 27 ዓመት ተሻግሯል። እሱን ከዚህ ጋር መጥቀሱ አያስፈልግም። ወደ አጼው የመሬት ስርዓት እንመለስ፣ ወደ ገባር የመሬት ስርዓት እንመለስ፣ ፊውዳል አደረጃጀቱ ለኛ ይጠቅመናል የሚሉ ጥቂት ወገኖች ሊኖሩ ይችላሉ። ግን በጥቂቶቹ ልክ ደግሞ አብዛኞቹን ጉዳዩን የመሬት ስሪቱን የሚተቹ ወገኖችን ጨፍልቆ መንቀፍም ትርጉም አልባ ነው የሚሆነው። ይሄውም እንደዚሁ ግልጽ አይደለም ምን አይነት አሊጌሽን እንደሆነ በሰዎቹ ላይ የተነሳው ግልጽ ነገር አይደለም እያነሱ ያሉት። እሱ ይቀርና አሁን ለዛሬ ጉዳያችን ወደ ሆነው ወደ አዲስ አበባ ጉዳይ ወደ አነሳው ሐሳብ እንምጣና የአዲስ አበባ ጉዳይ ባይዘው በጣም አነጋጋሪ ጉዳይ ነው። ከዚህ በፊት በርካታ ጭቅጭቆች፣ ውይይቶችም ተካሂደውበት ነበር። እንዲያውም አንዴ የምናስታውሰው የዛሬ 9 ዓመት አካባቢ ጠቅላይ ሚኒስትሩ ወደ ስልጣን ሊመጡ ገደማ አንድ አዋጅ ተዘጋጅቶ ነበር። ይሄውም አዲስ አበባ ላይ የሚጻፉ የትኛውም የንግድ ተቋማት ጽሁፎች ላይ በኦሮምኛ በሁለተኛ ደረጃ መጻፍ አለበት የሚል እና የተለያዩ ሐሳቦችን የያዘ አንዳንድ ሰፈሮችን ስም ሁሉ የቀየረ አዋጅ ሊወጣ ነው ተብሎ ሊክ ያደረገ ሰነድ ወይም አፈትልኮ የወጣ ሰነድ ነው ተብሎ መወያያ ርዕስ ሆኖ እንደነበረ አስታውሳለሁ። እና ይሄ ሰነድ እንግዲህ በወቅቱ ብዙ ትችቶችን ስላስተናገደ አካባቢው ብዙ ህብረ ብሔራዊነት የሚንጸባረቅባቸው ህብረተሰቦች የሚኖሩበት ከተማ ስለሆነ ለጊዜው ይሄ ይቅር ተብሎ ሰነዱ ቀርቷል ወይም ደግሞ አዋጅ ከመተግበር ቀርቷል ተብሎ ነበረ ማለት ነው። እንግዲህ ወደዚህኛው ሐሳብ ወደ ዶክተር ደረጀ ገረፋ ሐሳብ ስንመጣ አዲስ አበባና ኦሮሚያ ምንና ምን ናቸው በሚለው ዙሪያ አንደኛ ነገር ህገ መንግስቱ ላይ የተጠቀሰው ነገር ምንድነው? በአንዳንድ አዋጆች አማካኝነት ነገሩ ፊክስ ይደረጋል የሚል ነገር ነው የተነሳው እንጂ ስፔሲፊክሊ አዲስ አበባ ይሄን ለኦሮሚያ መስጠት አለባት፣ ኦሮሚያ ይሄን ለዚህ መስጠት አለባት የሚል ነገር የለም። በዝርዝር አፈጻጸም ይወሰናል ነው የሚለውና ዝርዝር አፈጻጸሙስ የታለ የሚለውን ነገር ማንሳት ያስፈልጋል። ሲቀጥልም አዲስ አበባ የኦሮሚያ ክልል ዋና መቀመጫ የሚለው ጉዳይ በኢህአዴግ ዘመን እንደው እዚህ ጋር መጥቀስ ስላልተፈለገ ነው እንጂ
ካርድ የመጫወቻ ካርድ ነበረ። ይሄ የአንድነት ኃይል የሚባሉትን የፖለቲካ ጎራዎችን በተለይም በምርጫ 97 ወቅት መሰረት ለማሳጣት አዲስ አበባ እንደ ካርዱን አገልግላ ነበር ማለት ነው። አንድ ጊዜ እናስታውሳለን በ97 ዓመተ ምህረት አዲስ አበባ የኦሮሚያ ክልል ዋና ከተማ ናት ተብሎ ተወስኖ ነበር። በኋላ ላይ ነገሩ ሲረግብ እነ ቅንጅትም መመታት በሚገባቸው ልክ በወቅቱ በነበረው መንግስት ከተመቱ በኋላ የኦሮሚያ ክልል ዋና ከተማ አዳማ ነው ተብሎ ወደዛው ተመልሶ እንደተላከ የሚታወስ ነው። ለአንድ ሌሊትም ሆነ ለተወሰኑ ቀናትም ቢሆን አዲስ አበባ የኦሮሚያ ክልል ዋና ከተማ የሆነችበት መንገድ እንግዲህ ይሄ ነው ማለት ነው። እዚህ ጋር ቅድም ያልነው የአፈጻጸም ሁኔታ በሚለው ዙሪያ እሱን ይገደፍና አብዛኛው ጊዜ በኦሮሞ አክቲቪስቶች በኩል የሚጠቀሰው አዲስ አበባ በኦሮሚያ መካከል የምትገኝና ለከተማዋ የዕለት ተዕለት እንቅስቃሴና እድገት የሚያስፈልጉት አብዛኞቹ የተፈጥሮ ሀብት የሚመጡት ከኦሮሚያ ነው የሚለውን ንዑስ አንቀጽ 5 አንቀጽ 49 ላይ ያለውን ብቻ በመጥቀስ ሁለቱን አካላት የሚያገናኙ አስተዳደራዊ ጉዳዮችን በተመለከተ ህገ መንግስቱ ላይ አሁንም ቢሆን የሰፈረ ነገር ካለ ይምጣ በዝርዝር አፈጻጸሙ ይወሰናል የሚለው በአዋጅ መልኩ ማለት ነው። እና እስካሁን ግልጽ ነገር የለም። ግልጽ ነገር አለመኖሩ ነው እስካሁን ጥያቄም እየፈጠረ ያለውና ይህን ነገር ግልጽ በማድረግ ፋንታ ዛቻና ማስፈራሪያው ምንም አስፈላጊነት የለውም። እንደዚህ ሪአክሽነሪ ኃይል ሀዳዊ ኃይል ጨፍላቂ ኃይል እየተባለ እንደው የሌላውን የተለየ ሐሳብ ለመጨፍለቅ ከመጣር ይልቅ መሀል መንገዱ ምንድነው ብሎ ማሰብ የተሻለ ነው። አንደኛ ነገር ከተማ የሚያድገው ይሄ ጎልደን ፓዝ በተሰኘው ወይም ደግሞ ወርቃማው መንገድ በተባለው ህግ መሰረት ነው። ወርቃማው ህግ ማለት ለሁሉም የሚጠቅመው አማራጭ ማለት ነው። ለኦሮሚያ ይገባል ወይ ደግሞ ለአማራ ይገባል ወይ ለኮንሶ ይገባል ከተባለ ለሁሉም የሚጠቅም አንድ አማራጭ ወይም ደግሞ ጎልደን ፓዝ ያስፈልጋል ማለት ነውና ዛቻ አማራጭ ሊሆን አይችልም። እኛ ከበናል እንደዚህ አድርገናል ህዝቡስ ምን ይላል የሚለውን መጠየቅ አንድ ነገር ነው። ግን እየወጡ እንደዚህ ረጅም ዛቻ መጻፉ ይሄን ያህል አዋጭ አይደለምና እንግዲህ የሚሻለው መሀል መንገዱ አይደለም ከተባለ እንግዲህ የሚያዋጣው መንገድ ይሄው በተለያዩ አካባቢዎች እያየነው ነው። ስለዚህ መነጋገሩ የሚበጅ ይመስለናል። እንደኛ አንደኛ ነገር ከተማዋ በጣም ሰፊ ነች። ያው የቆዳ ስፋቷ እየሰፋ የመጣ ከተማ ነው አለቀት እየተለጠጠ እና ይሄ ጉዳይ ምንድነው የሚያስፈልገው ከተባለ የከተማ የህግና የከተማ ልማት ምሁራን እጃቸውን አስገብተው ሰፊ ምርምር አድርገው ከእንደዚህ ከዝም ብሎ ከመረጫጨት ዝም ብሎ ረጃጅም የሆኑ ያልሆኑ የሆነውም አንዱ ከአንዱ የማይገናኘውን ነገር እንዲሁ እያነሱ ከመሄድ ከተማ በምን መልኩ ትቀጥል ሁሉም ህዝብ የሚጠቀምበት እንዲያው ዝም ብለው የፖለቲካል ሊሂቁ ወይም ደግሞ ፖለቲካል ኤሊቱ ከሚጠቀምበት ጉዳይ ይልቅ ህዝቡ እንዴት በልማት በውክልና ደረጃ የሚሰፋበት ሁኔታ መመቻቸት አለበት የሚለው ጉዳይ ላይ ማተኮር ነው የሚገባው እንጂ የኦሮሚያ ነች አይደለችም ይሄ ፌዛውት ያደረገ ውዝግብ ይመስለናል። በእኛ በኩል ሊያዋጣ የሚችለው ነገር ምንድነው? እሱን እንወያይ ካሉ በመወያየት መንገድ መሄድ ይቻላል። ነገር ግን አሁን ላይ የሚስተዋለው ኢኮኖሚካሊ እንዴት ከተማዋ ወደፊት መራመድ አለበት አሁን ከሚታየው ሁኔታ አንፃር፣ ሁለተኛ ነገር ደግሞ የኦሮሚያ ነች አይደለችም ከሚለው ውዝግብ ባሻገር ደግሞ ሳይለንት ማጆሪቲውን ያማከለ መንገድ እንዴት ይገየስ የሚለው ኦኬ ውክልና ያለው ሰው በውክልና መልኩ ማግኘት አለ። ሲጀመር የውክልና ሴንሱም እኛ ሀገር ፈር ይሳተ ስለሆነ ከዚህም ፕሮግራም ባለፈ ሌላ ልንሰራበት እንችላለን ስለ ውክልና ጉዳይ። የውክልና ጉዳይ እንዳለ ሆኖ ህዳጣን የሚባሉትን ወይም ደግሞ ሳይለንት ማጆሪቲ የሆኑትን በቁጥር በዛ ያለሉትን ኃይሎች ወይም ደግሞ ወገኖች የሚጨፈልቅ አይነት አካሄድ ነው ይሄ ማጆሪቲ የአብዛሃ ድምጽ ስርዓት ማለት ነውና አዲስ አበባም ሳይለንት ማጆሪቲ አሏት
የአዲስ አበባ ነኝ ብለው የሚያምኑ ይሄ የተፈበረከ አይደለም። ሊትራሊ አሁን የፈረሱት አካባቢዎች የነበሩትን ሰዎች ገላንጉራ ወይም ሌላ ቦታ ሄዳችሁ ብትጠይቋቸው ራሳቸው እንደ አዲስ አበባ የሚስሉ አሉ። አዲስ አበባ ተወልጄ የአዲስ አበባ ልጅ ነኝ ብለው የሚጠቅሱ አሉ። ዛት ብሔሩን ሌላውን ነገር የማይጠቅስ ማለት ነው ለውክልናና እነዚህንም ያማከለ አይነት ሂደት ቢደረግ መልካም ነው። ለነዚህ ማን ይጮህላቸው? ሁሌ የበዛ በኤሊት ደረጃ የበዛ ዶሚኔሽን አለኝ ወይም ደግሞ ዶሚናንስ አለኝ ተብሎ የብዙ ህዳጣን የሚባሉትን ወይም ደግሞ በቁጥር አነስ ያሉትን ወገኖች ድምጽ ደግሞ መጨፍለቅም ተገቢ አይደለም። ሌላውን ኃይል ጨፍላቂ እያሉ ራስ ጨፍላቂ መሆንም ያን ያህል አይረባም ወይም አይጠቅምም። እንዳጠቃላይ እንግዲህ በጣም አስቸጋሪ ነው። እንግዲህ የዶክተር ደረጀ ጽሁፍ እና የሚደግፉት ሰዎች ከምን አንፃር ነው እየደገፉ ያሉት የሚለውን እንግዲህ እጅግ በጣም አጠያያቂ ነው የሚሆነው። በተረፈ ደግሞ ዶክተር ደረጀ ላይ የቀረቡም ትችቶች አሉ። የሪአክሽነሪው ኃይል የጠየቀውን በሙሉ ለመመለስ በህገ መንግስቱ ለብሔር ብሔረሰቦች ከተሰጣቸው በተለይ የቀማን ብንሰጣቸው እነሱ ግን የሚረኩና የሚያመሰግኑ አይደሉም በማለት እንግዲህ ሲወቅሳቸው ደግሞ ተመልክተናል። በተጨማሪም የብሔሮችን ጥያቄዎች በሙሉ ከመድረኩ በመግፋት የሀገራዊ ምክክር አጀንዳ እንዳይሆኑ መታገዳቸውንም በኩራት ነው የተናገረው ማለት ነው። ይህን ጽሁፍ አንዳንድ ክፍሉን አላነበብናቸውም ማለት እዚህ ላይ አላቀረብናቸውም። ነገር ግን ያው ከተመለከትናቸው አንፃር እንዳጤር ያወጣነው ነው። እኔ ምለው ይላሉ አንድ አስተያየት ሰጪ በህገ መንግስቱ ለብሔሮች የተሰጡትን መብቶች መቀማትና የብሔሮች ጥያቄዎች ለውይይት እንዳይቀርቡ ጨምሮ መከልከል እንዴት ነው እንደ ጀብድ የሚነገርና የሚያኮራ ተግባር የሆነው የሚል ነገር ነው የተነሳው። እንግዲህ ለዚህ አስተያየት ምን አይነት ምላሽ እንደሚሰጥ ዶክተር ደረጀ የምንመለከተው ይሆናል። እንግዲህ አዲስ አበባ የፌደራል መንግስቱ ዋና ከተማ የሆነችው ባለቤት ስለሌላት አይደለም የሚልም ሐሳብ የሚያነሱ አሉ። የፌደራል መንግስቱ አካል የሆነ ክልል ውስጥ የምትገኝ ከተማ ስለሆነች ነው የሚሉም አሉ። ባለቤቷ የሀገራችን ዋና ከተማ እንድትሆን ስለፈቀደ ነው። እዚህ ጋር ሁለት ነገሮች በግልጽ መለየት አለባቸው። የከተማ የክልል አካልነትና የፌደራል ዋና ከተማነት የሚል ነገር ነው። በከተማዋ ህጋዊና አስተዳደራዊ ሁኔታ ላይ ከባለቤቷ ጋር ተመካክሮ ስምምነት ላይ መድረስ በመርህ የሚጠበቅ ነው ማለት ነው። ለዚህ የሚያስፈልገው የስምምነት መርህ እንጂ ታሪካዊ እና መልክዓ ምድራዊ ትርጓሜዎችን ደጋግሞ ማንሳት አይደለም። የኦሮሞ ህዝብ በአዲስ አበባ ላይ የሚያነሳው ጥያቄ ግልጽ ነው። አዲስ አበባ የኢትዮጵያ ዋና ከተማነቷን ጠብቃ የከተማዋ አስተዳደር በኦሮሚያ ስር ይሁን የሚል ነው የሚሉ ደግሞ የፖለቲካል ኤሊቶች አሉ ይሄን ሐሳብ የሚያነሱ። ኦሮሞ ይህን ጥያቄ የሚያነሳው አዲስ አበባ ከኦሮሚያ ጋር ያላትን የክልላዊ ግንኙነት በመመርኮዝ ነው። ከዚህም በላይ ከ30 ዓመታት በፊት በህገ መንግስቱ የተደነገገው የኦሮሚያ ልዩ ጥቅም በተግባር እስካሁን አልተገበረም በሚል ነው። ያው አፈጻጸሙ እስካሁን ምንም አልተደረገም የሚለውን ነገር እዚህ ላይ መመልከት እንችላለን። ይህ ጥያቄ መቀበልም ሆነ መቃወም የፖለቲካ ክርክር ነው። ጥያቄውን በታሪካዊ ሀተታ ማጣመም ወይም ከጥያቄው ጋር ያልተገናኙ ተጓዳኝ ጉዳዮችን ማጣበቅ ለመፍትሄ ከማቅረብ ይልቅ የምክክር ሂደቱን ያወሳስበዋል። አዲስ አበባ የኦሮሚያ እምብርት ናት፣ የታሪክ የኦሮሞ መሬት ናት፣ የኦሮሚያ ዋና ከተማ ናት የሚሉት የታሪክና የማንነት አተረጓጎሞች እውነታዎች ፋክትስ እንጂ ጥያቄዎች አይደሉም። እነዚህን ለማረጋገጥ የሚቀርብ ጥያቄ የለም አይኖርምም ያሉ ወገኖችም አሉ። ዋናው ጥያቄ በህገ መንግስቱ አንቀጽ 49 ንዑስ 3 ላይ የተጠቀሰው የአዲስ አበባ ተጠሪነት ለፌዴራል መንግስት ከመሆን ለኦሮሚያ ብሔራዊ ክልላዊ መንግስት እንዲሆን የሚለው የህግና የፖለቲካ ጥያቄ የሚል ነው። ስለዚህ እንደ ሐሳብ አንድ መርህ ላይ መስማማት ያስፈልገናል። ታሪክን ከህግ፣ ህግን ከፖለቲካ፣ ፖለቲካን ከማንነት ለይተን በግልጽ መርሆች ላይ መነጋገርና መስማማት መልመድ አለብን የሚሉ ወገኖች አሉ ማለት ነው። በዚህ ሀገራዊ ምክክር ሂደት ላይ አንዳንድ የሚነሱ ጫናዎች አሉ በአዲስ አበባ ጉዳይ ዙሪያ። እንግዲህ አንዳንዶቹ እንደሚጠቅሱት ከሆነ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት የሆኑት ዶክተር ሳሙኤል ክፍሌ አዲስ አበባ
የደም ካሳችን ነች ሲሉ ተናግረዋል ብለው የሚናገሩ ወገኖች አሉ። እንደዚሁም ሌሎች ከመንግስት ጋር ቅርበት ያላቸው ወገኖችም ይህን ነገር እያነሱ ይገኛሉ የሚል ሀሳብ እየተነሳ ይገኛል። ቅድም እንዳንጸባረቅ ነው ከሆነ አሁንም ያዋጣው መንገድ የኦሮሞም ሆነ የፌዴራልም የተለያየም ሆነ ምንም ጎልደን ፓዙ ነው የሚያዋጣው ለልማትና ለአስተዳደራዊ አመቺነት የቱ ይሻላል የሚለው ተነስቶ ነው መታየት ያለበት። አሁንም ቢሆን የሌሎችም የተረሱ ወደ ጎን የተጣሉ ልክ እንደ አገለገለ ዕቃን የተወረወሩ አካላት አዲስ አበባን ብለው ራሳቸውን የሚጠሩ አካላት ራሳቸውን በዛ ማንነት ስር የሚያስገቡ ወገኖች ድምጽም መሰማት አለበት ተብሎ ነው የሚታሰበው። ይሄ ነገር ካልታሰበበት ወደፊት የሚፈጥረው አደጋ ሰፊ ነው። ከዚህ በመቀጠል የምናሰማቸው አይነት ዛቻና ይሄ ፉከራ የሚመስል ነገር ምንም የሚያመጣው ነገር የለም ማለት ከውድመት በቀር ምንም ትርፍ አያስገኝም ለማለት ነውና ይሄን ቪዲዮ ተከታትለን ወደ አንድ የመጨረሻ መረጃችን እናልፋለን። ይሄ የፍንፍኔ ጉዳይ ምላሽ ካላገኘ መዘዙ ምን ይሆናል ብለህ ትገምታለህ? አገሪቷ ትፈርሳለች። ይሄ የፍንፍኔ ጉዳይ አሁን ዛሬ የመንግስት አፈናን ፈርተው ጥቅማችን ይቀርብናል ብለው በለሆሳስ የኦሮሞን ጉዳይ ሬ ነገር አደጋለው ምናምን እያሉ የሚያወሩት ሰዎች ከዛ የባሰ አደጋ ይገጥማቸዋል። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ካሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ በግለሰብ ደረጃም ይሁን በአባሎች ላይ እንደ ተቋም ያነጣጠረ እርምጃ እንዲወስድ ጥሪ ተላልፏል። ኦሬዲ አክቹሊ ይሄ ይደረጋል። አንድ ዝም ብሎ የማይተው ትውልድ የለም በዚህ ጉዳይ ላይ የኦሮሞ ቄሮ የኦሮሞ ወጣት የኦሮሞ ህዝብ በአጠቃላይ ይነሳል። የኦሮሞ ፖለቲካ መሪዎች የሲቪል ፖለቲካ የሚያራምዱት ማለት ነው። የኦሮሞ ሊቃን፣ የኦሮሞ አክቲቪስቶች፣ የኦሮሞ ምሁራን ለህዝቡ ታላቅ ጥሪ እያስተላልፉ ነው። ምክንያቱም በእሳት ፊት በታንክ ፊት ቆመህ በሄሊኮፕተር ምናምን አይደል እንደ ቢሾፍቱ ላይ ያለቁት ልጆቻችን በዛ ፊት ቆሞ ፍንፍኔ የኦሮሞ ነች ያለ ወጣት ያልፈራ ዛሬ የአብይ አህመድ መንግስት በ10 ሺህ ቦታ በጦርነት የተያዘ መንግስት የኦሮሞን ህዝብ ደብድቦ መሬቱን ይነጥቃል ብለው የሚያስቡ ከሆነ አይ ቲንክ ተሳስተዋል። ከባድ ነውጥ ከኦሮሚያ ይጠብቃቸዋል። ኢንፋክት የኦሮሚያ ክልል መንግስት ራሱ ዝም ብሎ የሚያየው ጉዳይ አይደለም። የኦሮሚያ ክልል መንግስት የሽመልስ አብዲሳ መንግስት ዝም ብሎ የሚያየው ጉዳይ አይደለም እና የኦሮሞ ምሁራን፣ የኦሮሞ ሊቃን፣ የኦሮሞ ወጣቶች በአጠቃላይ የኦሮሞ ህዝብ ሙሉ በሙሉ ወደ ስራ መግባት አለበት። ታቅቦ ማድረግ አለበት። ታቅቦ ማድረግ የሚችል ማለት ከስራ ከአገልግሎት ወዘተ ሰልፍ መሰለፍ የሚችል ካለ በተለይ ድርጅቶቹ የሚያስተባብሩ ከሆነ የፖለቲካ ድርጅቶቹ ተቃውሞ ሰልፍ፣ የአቤቱታ ፔቲሽን የማሰባሰብ ኦኬ መግለጫ የማውጣት አቋም በመውሰድ ሌሎቻችን ደግሞ በቀጥታ ለጠቅላይ ሚኒስትሩም ሆነ ለኮሚሽኑ በቀጥታ 4000 አይደል 4000 የኮሚሽኑ አባላት ቢያንስ 40 ሚሊዮን ደብዳቤ ማስገባት ያስፈልጋል። እያንዳንዳችንን ስለሚመለከት ማለት ደብዳቤ ማስገባት ያስፈልጋል። ታሪክ ይወቅሰናል። ደብዳቤ መጻፍ የሚያቅተው ሰው የለም። ኢሜይል መጻፍ የሚያቅተው ሰው የለም። ቴክስት ማድረግ የሚያቅተው ሰው የለም። 40 ሚሊዮን ቴክስት መላክ ይቻላል። የኦሮሞ ህዝብ ማድረግ አለበት። የምትወስኑትን ተወስኑ ይሆናል፣ ነገር ግን በእኛ ፍቃድ አይደለም የሚለውን ለማስቀመጥ ለታሪክ አንድ ነገር ወርውር ያለው ለማለት አንድ ቴክስት ቪዲዮ ላይ እንደተከታተላችሁት ነው። እንግዲህ ዶክተር ጸጋዬ አራርሳ ዛቻና ማስፈራሪያ የሚመስል አይነት ንግግር ነው ያደረጉት። እንግዲህ የሚጠቅመውን አብረን የምናየው ይሆናል። ከምሁራዊ ተዋሱ ይሄ የሚጠበቅ ከሆነ አስቸጋሪ ነው። እንግዲህ አብረን የምናየው ይሆናል ማለት ነው።
በዛሬው ዕለት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የኢትዮጵያ የፌዴራል መንግስትና የትግራይ ክልል መሪዎች እውነተኛ የፖለቲካ መፍትሄ እንዲሹ ጥሪ አቅርበዋል። ዶክተር ቴድሮስ ዛሬ በማህበራዊ መገናኛ ገጻቸው ላይ ባሰፈሩት አጭር መልእክት ንግግር ከጦር መሳሪያ ሊቀድም ይገባል ብለዋል። በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት የበርካቶችን ህይወት አሳጥቷል ያሉት ዋና ዳይሬክተሩ በኦሮሚያ የደም መፋሰሱ መቀጠሉንና ትግራይም ወደ ጦርነት ልትመለስ ከቋፍ መድረሷን ጽፈዋል። የቀድሞ የኢትዮጵያ የጤናና የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም የዛሬውን ማሳሰቢያ ያወጡት የኢትዮጵያ የፌዴራል መንግስት ከህወሓት ጋር ወደ ለየለት ጦርነት ሊገቡ ይችላሉ የሚለው ስጋት አይሎ በታየበት ወቅት ነው። የመጨረሻ አንድ ቪዲዮ እንድትመለከቱ እየጋበዝን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጋብዛችኋለን። አስተያየትም ካላችሁም አስተያየቶቻችሁን ማስፈር ትችላላችሁ። መልካም ጊዜ ይሁንላችሁ። እዚህ ሀገርም የመንግስት ተቃዋሚ የነበሩ ለምሳሌ እንደ ቲፒኤልኤፍ ማለት ነው። ቲፒኤልኤፍ የሚገዛቸው ውጭ ሀገር ከዚህ በፊት የቲፒኤልኤፍ ከሀገሪቷ በዝብዙ የወሰደውን ገንዘብ እዛ እየከፈለ የሚያስጨዋቸው ሰዎች ሊሆኑ ይችላሉ ፎርዛት ማተር እንጂ በትክክል ዲያስፖራውን ሊወክሉ አይችሉም። ሚዲያ ላይ የሚታየው የተካረረ ልዩነት በአስተሳሰብ ደረጃ ዲያስፖራ ውስጥ የለም። በፍጹም የለም። በነገራችን ላይ ስብሰባ ሲጠራ እኮ ማን እንደሚሄድ ሁሉ ይታወቃል። ምንም እኮ የለም እኮ ሰው የለም እኮ። አሁን የተቃዋሚዎች አሁን ስብሰባ እንጥራ ምናምን ሲሉ ውሸት ነው እኮ። እና ይሄ ሚዲያው ስለሚጮህ ነው። ልክ ቀደም ስናገር ጦር ከፈታው ወሬ የፈታው እንደሚባለው መሆኑ ነው እንጂ ምንም ዜሮ ገለባዎች ናቸው። ገለባ ነው። እና ህዝቡ በዲያስፖራው እንዳልኩሽ ዳግሜ የምናገረው ለሀገሩ በጣም ተቆርቋሪ ነው። ሀገራችን ውስጥ ምን